የተነሳ ለኔ ከሆነው የክብርና የምስጋና ዘፍ በራሴ ጫነው ከኃጢአት በቀር በሁሉ ተፈትኖ አልፏል በመስቀል ስራው ዘጋው ከመጠን በቃ የከሳሽን ክስ ብሎ አክሽፎ ወደ ራሱ አስጠጋኝ ለሞት መከራ የተነሳ ለኔ ከሆነው የክብርና የምስጋና ዘፍ በራሴ ጫነው ከኃጢአት በቀር በሁሉ ተፈትኖ አልፏል በመስቀል ስራው ዘጋው ከመጠን በቃ የከሳሽን ክስ ብሎ አክሽፎ ወደ ራሱ አስጠጋኝ ከታሰርኩበት ወጣሁኝ የተነሳ ለኔ ከሆነው የክብርና የምስጋና ዘፍ በራሴ ጫነው ከኃጢአት በቀር በሁሉ ተፈትኖ አልፏል በመስቀል ስራው ዘጋው ከመጠን በቃ የከሳሽን ክስ ብሎ አክሽፎ ወደ ራሱ አስጠጋኝ ለሞት መከራ የተነሳ ለኔ ከሆነው የክብርና የምስጋና ዘፍ በራሴ ጫነው ከኃጢአት በቀር በሁሉ ተፈትኖ አልፏል በመስቀል ስራው ዘጋው ከመጠን በቃ የከሳሽን ክስ ብሎ አክሽፎ ወደ ራሱ አስጠጋኝ ከታሰርኩበት ወጣሁኝ በዓለም ዙሪያ ላላችሁ ቅዱሳኖች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ባላችሁበት ከናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በየሳምንቱ እየተዘጋጀ የሚቀርብ የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማህበርተኞች ቻናል ነው። ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ በክብር በክርስቶስ ኢየሱስም እንኳን በሰላም መጣችሁ። በዚህ ቻናል የተለያዩ ዝማሬዎች ጸጋ ባላቸው ቅዱሳኖች ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። ነቢያት በትንቢት የተናገሩት የናፈቁት በሐዋርያት የተገለጸው ክርስቶስ ፍጹም ሰው ፍጹም አምላክ ለዓለም ልጆች መዳኛ የኃጢአት ማስተሰሪያ ሆኖ የቀረበ ለዓለምም ደግሞ መዳኛ የሆነ አንድ ብቸኛ አዳኝ ክርስቶስ ኢየሱስ ነው። ይህንን የምናውጅበት ቅዱሳኖች እርስ በርስ የምንጽናናበት እውነት ብርሃን የሆነው የእግዚአብሔር ሐሳብ መለኮት ቃሉ ሥጋ ሆኖ ወደ ምድር የተላከው ክርስቶስ እርሱ የእግዚአብሔር ልጅ ፍጹም ሰው ፍጹም አምላክ እንደሆነ ከዚህ ዓለም ገዢ ከዲያብሎስ ከእግዚአብሔር ተቃዋሚ መንፈስ ቆም ብለን ለነፍሳችን እውነትን በፍቅር የምንገልጽበት ስለሆነ ሁላችሁንም በክብር በክርስቶስ ኢየሱስም ሰላም እላችኋለሁ። ክብር ሁሉ ተጠቅልሎ ለጌታ ይሁን። ለሞት መከራ የተነሳ ለኔ ከሆነው የክብርና የምስጋና ዘፍ በራሴ ጫነው ከኃጢአት በቀር በሁሉ ተፈትኖ አልፏል በመስቀል ስራው ዘጋው ከመጠን በቃ የከሳሽን ክስ ብሎ አክሽፎ ወደ ራሱ አስጠጋኝ ለሞት መከራ የተነሳ ለኔ ከሆነው የክብርና የምስጋና ዘፍ በራሴ ጫነው ከኃጢአት በቀር በሁሉ ተፈትኖ አልፏል በመስቀል ስራው ዘጋው ከመጠን በቃ የከሳሽን ክስ ብሎ አክሽፎ ወደ ራሱ አስጠጋኝ ቅዱሳን የእግዚአብሔር ቤተሰቦች በድጋሚ ሰላም ለእናንተ ይሁን። እንደገና ደግሞ ጌታ ይህን ጊዜ ስለሰጠን በሕይወት በእድሜያችን ላይ
ክብር ሁሉ ለእግዚአብሔር ይሁን። ባለፈው ሳምንት እንግዲህ እንዳየነው እግዚአብሔር በሕይወት ባለኑ ብቻ ሳይሆን በሞቱት ወደ ጌታ ባንቀላፉት ክብር እንደወሰደ እግዚአብሔር በቤተሰብ ውስጥ በሚያደርገው በሚመጣው በዚህ በምድራዊ ሐዘን ላይ ለጊዜያዊ አዝነው ከዛ በኋላ ጌታን እንዴት እንደሚያከብሩ ተመልክተናል። ይሄ ነገር እየበዛ ሲሄድ አሁን ሰዎች ወይንም የሰው ልጅ ወይንም የዳኑ ክርስቲያኖች ሊመጣ ካለው መከራ በላይ የእግዚአብሔርን ክብር የእግዚአብሔርን ምስጋና እግዚአብሔር ማን እንደሆነ የተረዱበት በመሆኑ አጭር ቃል በዚህ ዘመን ባለንበት ዘመን የምናይበት ነው። እርሱ ምንድነው? እግዚአብሔርን ፈልጉት ማግኘቱን ከቻላችሁ ይላል ነብዩ። እግዚአብሔርም ደግሞ ጠይቁኝ ይላል እኔም እመልስላችኋለሁ። የማታውቁት የማትረዱት በእናንተ ዘንድ የማይታወቀውን አዲስ ነገር አደርጋለሁ። እግዚአብሔር ምን ይላል? ጠይቁኝ እኔም ደግሞ እመልሳለሁ ይላል። ዛሬ የምናተኩረው ሰዎች ልጆች የመጠየቅ ሙሉ መብት እግዚአብሔር ሰጥቷቸዋል። እግዚአብሔርን የመጠየቅ እግዚአብሔርን ደግሞ የምንጠይቀው እንደ ቃሉ ነው፣ በቃሉ ስለሚገኝ ማለት ነው። እግዚአብሔር መንፈስ ነው። ስለዚህ በመንፈስ ቅዱስ በቃሉ ይገለጣልና ያ መገለጥ ያ ዕውቀት ያ የእግዚአብሔር ነገር እንደ ቃሉ ያልሆነ ራሳቸው ጮኸው ራሳቸው የሚከሱ ወይንም የዚህ ዓለም ገዢ እንዴት አድርጎ የእግዚአብሔርን ቃል እያጣመመ ሰዎች ራሳቸው ጠይቀው በተረዱት ሳይሆን ሌሎች ሰዎች የተናገሩትን የገደል ማሚቱ ሆነው በማስተጋባት ዕውቀትን ያወቁ የሚመስላቸው ነገር ግን እኛ ወደነሱ ማንሄድ እነሱ ግን ወደኛ እየመጡ እንደሆነ ያየንበት ዘመን ነው በተለያየ ሃይማኖት ውስጥ። ምክንያቱም በየዘመናቱ ንግግር ቋንቋዎች ሲቀየሩ የእግዚአብሔርን ቃል ብዙ ጊዜ እውነትና ብርሃን ሲገለጥ ያንን ለመሸፈን ፈጥረው ራሳቸው ተናግረው ራሳቸውን የሚከሱ እኛ ወደ እነሱ ሳንሄድ እነርሱ ግን ወደኛ እየመጡ እንደሆነ ያየንበት ዘመን ነው በክርስትና በእምነት አኳያ። ይሄ ደግሞ ክብር ለእግዚአብሔር ይሁን። ይህንን ነው ጠይቁ ወይንም እግዚአብሔር የሚገለጥ አምላክ ነው፣ የሚናገር አምላክ ነው። እግዚአብሔር ሲናገር የሚመልስም አምላክ ነው እግዚአብሔር። ነገር ግን እግዚአብሔር የተናገረውን የምናውቅበት መንገድ በቃሉ ሙላት ስንኖር ቃሉን ስናውቅ ነው። እኛ የምንለው ይሄ በፍጥረት ሰዎች እግዚአብሔርን እናውቃለን የሚሉበት መንገድና እግዚአብሔርን በቃሉ ማወቅ ትልቅ ልዩነት አለው። ዳዊት ምን አለ? ለአንደበቴ ጠባቂ አኑርለት አለ። አንደበት እሳት ነው። በዚህ ዘመን እንደምናየው በተለይ በዚህ በሚዲያ ዘመን ስለ ወንጌል፣ ስለ ክርስቶስ፣ ስለ እውነት ቃል የሚነገረው ነገር የሃይማኖት የድርጅት የመበሻሸቅ እንጂ የነፍስ ጉዳይ የእግዚአብሔር ፍርሃትና መንቀጥቀጥ ባለበት ዕውቀት መንፈሳዊ ብስለት ያለው አይደለም። ሁሉም አወኩኝ ነው የሚለው። ሁሉም የሚናገረው አውዱን ጠብቆ የእግዚአብሔር ቃል መቼ ለማን ምን ተናገረ ብሎ ለኔ ምንድነው ለዚህ ዘመን ለኔ የሚናገረኝ ብሎ ቆም ብሎ የሚያስብ የለም። በጣም በእግዚአብሔር ላይ የአመጽ በመንፈሱ ላይ የስድብ ቃል እየሰማን ያለንበት ዘመን ነው። በዛ ቃል ውስጥ በእውነትና በመንፈስ የተወለዱት የሚገልጡት ቃልና
በስማ በለው ወይም በሌሎች በተናገሩት ተመርኩዞ አዋቂ መስሎ የሚናገሩት ራሳቸው ጮኸው ራሳቸው ከሰው ነገር ግን እኛ ሳንሄድባቸው እነሱ ወደኛ እየመጡ ብርሃን እየተገለጠላቸው ወደ ወንጌል ወደ ክርስቶስ የሚመጡበት ዘመን ነው። ክብር ሁሉ ለኢየሱስ ይሁን። ይሄ የሚያደርገው የጌታ መንፈስ ነው። ሰውን ሁሉ ስለሚወድ ሰውን ሁሉ የሚያፈቅር ጌታ ይናገራል፣ ሲጠይቁት ይመልሳል። የሕያዋን አምላክ እንጂ የሙታን አምላክ አይደለም። ከልጅነቴ እስከ ዛሬ አላለቀም ምሕረት በየማለዳው ለነፍሴ አልጎደለም በረከት ሸራትቼ እንዳልወድቅ እንዳይጥለኝ ድቶ ደጉ እጆች ደግፈውኛል ሳይሰለቹኝ በየዕለቱ ሸራትቼ እንዳልወድቅ እንዳይጥለኝ ድቶ ደጉ እጆች ደግፈውኛል ሳይሰለቹኝ በየዕለቱ ሰብሳቢ አሳዳጊ መጋቢ የሚስጥሬ ጓዳ በሬን ዘግቼ የልቤ ላንተ ነግሬ አንገት አልደፋው ዘመኔ መቻፈሬ ሰብሳቢ አሳዳጊ መጋቢ የሚስጥሬ ጓዳዬ በሬን ዘግቼ በቤቴ ላንተ ነግሬ አንገት አልደፋው በዘመኔ መቻፈሬ ቀና አረገኝ አንገት እንዳልደፋ ቀና አረገኝ አንገት እንዳልደፋ ቀና አረገኝ። እግዚአብሔር አምላካችንና አባታችን ሆይ አንተ ማክበርንም ሆነ ማዋረድንም አንተ ማውጣትንም ማውረድንም እኩል ታውቃለህ። ሚዛንህ ሁለቱም ይሰራል። እግዚአብሔር የዘላለም አምላክ በፊትህ እንጸልያለን። ምን ያህል እንዳበዛሃቸው፣ ምን ያህል እንዳከበርካቸው፣ ምን ያህል መልካም እንደሆንክ ለነርሱ ከመገንዘብ ከማወቅ ይልቅ እየበዙ ሲመጡ እየሰፉ ሲመጡ የሰው ልጆች ከእግዚአብሔር ልጆች ጋር በመጋባት እግዚአብሔር ቅዱስ ነው መልካም ነው ያለውን ጋብቻ ማበላሸት በጀመሩ ጊዜ የጥፋትን ውሃ ምድር ላይ ልከ ነገር ግን ኖህና የኖህ ልጆችን ስታስቀር ምን ያህል የአቋም አምላክ ምን ያህል የልዩነት አምላክ እንደሆንክ ያውቃሉ። ነገር ግን እየበዙ ሲመጡ ያሳሰባቸው የስማቸው መድመቅ ነበረ። ለስምህ ሳይጨነቁ ለስማቸው ተጨነቁ። ለክብር ሳይጨነቁ ለክብራቸው ተጨነቁ። በዛን ጊዜ ቋንቋቸውን እንዳደበላለክ ቃል ይናገራል። እግዚአብሔር የዘላለም አባት እየከበርን ስንመጣ ወዘናችን እየተመለሰ ሲመጣ ቀልባችን መልካችን ውበታችን እግዚአብሔር ባንተ እያማረ ሲመጣ ጉብዝናችን እየበረታ ሲመጣ እግዚአብሔር ቤታችንን ስትባርከው ጓዳችንን ስትባርከው እኛን ስታበዛ እልፍ ስታደርገን ለሌሎች
ለሌሎች ማረፊያ መረጋጊያ ለሌሎች ዋርካ ጥላ ስታደርገን እኛን ለሌሎች በእኛ በኩል ሆነ ስትሰራ እኛ ለሌሎች ስንተርፍ እኛ ለሌሎች መቆረስ ስንጀምር ያለ ሌሎች መትረፍ ስንጀምር ከፍ ማለት ስንጀምር መክበር ስንጀምር ድል በድል መሆን ስንጀምር ስኬት በስኬት መሆን ስንጀምር ከአንዱ ከፍታ ወደ ሌላኛው ከፍታ መውጣት ስንጀምር አባት ሆይ ለስማችን እንዳንሮጥ ጸጋ ይብዛልን። ለራሳችን ክብር እንዳንጨነቅ ጸጋ ይብዛልን። እግዚአብሔርን አንተን ማክበር ያንተን ስም ማክበር ለኛ ዋናችን ይሁን። እግዚአብሔርን ይሄ ነገር እየቆረቆረው ይሁን፣ እግዚአብሔርን ይሄ ነገር እየጎረበጠው ይሁን ወይስ እግዚአብሔር ይሄ ነገር እየተመቸው ይሁን፣ ይሄ ነገር እግዚአብሔርን ይስማማዋል ወይ ብለን ራሳችንን እየቃኘን በሕግ ቃል በእውነት እየመረመርን ለክብር እያሰብን አንተ በሌለህበት ለሰከንድ እንኳን ላለመገኘት እየተጋን ክብር የሌለበት የኛ ክብር እንዳይሆን አንተ የማትጠራበት የኛ መጠሪያ እንዳይሆን አንተ የሌለህበት የኛ መኖሪያ እንዳይሆን አንተን ሊያስደስትህ የማይችል ማንኛውም ነገር እንዳያስደስተን ትኩረትህን የማይስቡ ነገሮች ትኩረታችንን እንዳይስቡ እንደ ውሎ አዳራችን ባንተ እግር ስር እንዲሆን በኢየሱስ ስም እንጸልያለን። አሜን በሉ። በኢየሱስ ክርስቶስ ስም እንጸልያለን። በጌታ በኢየሱስ ክርስቶስ ስም እንጸልያለን። አና እንደዚህ ያለች አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው። አንተ ታውቃለህ። ሁሉንም አንተ ትመዝናለህ። ሁሉንም አንተ ትቃኛለህ። ካንተ አይን የተሰወረ ካንተ አይን የተጋረደ ምንም ነገር የለም። የሲኦልን ጥልቀት አንተ በግልጥ ታያለህ። እግዚአብሔር በአይኖች ፊት ክብር በማይሆኑ ነገሮች፣ መልካም በማይሆኑ ነገሮች፣ ደህና በማይሆኑ ነገሮች እግዚአብሔር የዘላለም አባት ነውር በሆኑ ነገሮች ክብርን እንዳንፈልግ ጸልያለሁ። በወረዱ ነገሮች ከፍታን እንዳንፈልግ ጸልያለሁ። እጅግ በጣም በሚያሳፍሩ ነገር መክበርን እንዳንፈልግ ጸልያለሁ። ክብር በኢየሱስ ስም ክብራችን ይሁን። ያንተ ስም ሲጠራ ለኛ እርሱ ክብራችን ይሁን። አንተ ከተገለጥክ ለኛ እርሱ በረከታችን ይሁን። ሐዋርያው ሲናገር እኛ ለሚሞቱ የሞት ሽታ ነን፣ ለሚድኑ የሕይወት ሽታ ነን ብሎ እንዳለ እንደ ሁለቱንም ስራ በእኛ እንድትሰራ እግዚአብሔር ስናልፍ እንድትሰራ፣ ስንቀመጥ እንድትሰራ፣ ስናወራ እንድትሰራ፣ ስንነጋገር እንድትሰራ፣ ወገኖች በሚሰሩበት መስሪያ ቤት ሲለዋወጡ ስራን ሲቀያየሩ አንተ ይህንን ስራ እንድትሰራ፣ ስንዘምር እንድትሰራ፣ ሲሰብኩ እንድትሰራ እግዚአብሔር በኢየሱስ ክርስቶስም ሕዝብ ወደ ትምህርት መስክ ሲሄድ ትምህርት ቤት ቁጭ ሲሉ ያንተን መዓዛ ይገልጡ ዘንድ ነው ጸልያለሁ። የልጅን ሞትና ድል ትንሣኤ ተሸክመው የሚዞሩ የራሳቸውን መፍት በመስቀል የገደሉ ለእግዚአብሔር መኖርን የጀመሩ በኢየሱስ ክርስቶስም እንዲሆኑ ለክብር ብቻ እንዲጨነቁ የሆኑ ዘንድ ነው ጸልያለሁ። ድካሜ በዝቶ አቅም ሲያሳጣኝ ወዳጅ ምርኩዜ እየደገፍከኝ አበርቺ ሳትርቅ አጠገቤ ገበና ገልጠህ ኃጢአት ጉድለቴን ለሰው ያልነገር ሚስጥረኛዬ ልዑል እግዚአብሔር ስምህ ይባረክ። ገበና ገልጠህ ኃጢአት ጉድለቴን ለሰው ያልነገር
የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስ ስም እጅግ አድርገን እናመሰግንሃለን። ስለዚህ ቀን ስለዚህ ሰዓት በሕይወት በእድሜያችን ላይ እችን ቀን ስለጨመርክልን ፍቃድ በሰማይ እንደሆነ እንዲሁ በምድር ትሁን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል ተብሎ እንደተጻፈ ያስተምራቸው ዘንድ ቅዱስን መንፈስ ሰጣቸው ተብሎ እንደተጻፈ ቅዱስ መንፈስ ሆይ አንተ ወደ እውነት ሁሉ የሚመራው መንፈስ ለሚሰሙኝ ይህንንም ደግሞ ሰምተው ለሌሎች ለሚያካፍሉት ጸጋህ ጨምሮ ይብዛልን። የእውነት አምላክ ወደ እውነት ሁሉ የሚመራን መንፈስ ቅዱስ ሆይ እናመሰግናለን። በዚህ ቀን እግዚአብሔር የሚመልስ የሚሰማ አምላክ እንደሆነ እኛም ደግሞ ሳንፈራ እንድንጠይቀው የልጅነት መንፈስ ስለሰጠን እንደ ቃሉ በሆነ ብርሃን እግዚአብሔርን ስንጠይቅ የሚመልስ አምላክ እንደሆነና ይህንን ደግሞ የእግዚአብሔርን መለኮታዊ ሐሳብ ለልጆቹ ያለውን የሚሸቅጥ የሚያስመስል የዚህ ዓለም መንፈስ የዲያብሎስን ሥራ አንስተውም ተብሎ እንደተጻፈ የምናስተውልበት የደረስንበትን ዘመን ቆም ብለን ያንተ ቃልና ያንተ መንፈስ እንዴት እየሰራ እንደሆነ በመጨረሻው ዘመን ልብ የምንልበት የዓይናችን የልቦናችን የጆሮአችን መለኮታዊ ሁሉ ነገር ተከፍቶ ያንተን ፍቃድና ሐሳብ ብቻ የምንረዳበት ሌሎችንም ደግሞ የሚማሩበት እኛም ደግሞ በጸጋ ጉልበት የምንጸናበት ብርሃን ጌታ ሆይ በልባችን ይብራ። ይህንን ስለምታረግ አስቀድመን እናመሰግናለን። በክብር በክርስቶስ ኢየሱስ ስም አሜን። Yeah.
ሐዋርያው ቅዱስ ጳውሎስ በሮሜ 8 ከቁጥር 31 ጀምሮ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? አማኑኤል እግዚአብሔር ከኛ ጋር ነው ማለት ነው። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠን? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ዳግም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ክብር ለእግዚአብሔር ይሁን። ከዚህ ከክርስቶስ ማን ይለየናል? የ25 ዓመት መርገም ዛሬ ይሰበራል። ክብር ለእግዚአብሔር ይሁን። ትልቅ መርገም ይሰበራል። በተለይ በዚህ ቁጥር ላይ የእግዚአብሔር ቃል እንደሚናገረው ማለት ነው። የሞተው ይልቁኑ ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለውን የአብ የወልድ የመንፈስ ቅዱስ መለኮታዊ ቃል የተሸቀጠውን እግዚአብሔር አምላካችን በዚህ ዘመን ያፈርሰዋል። ምስክሮች ናችሁ። ትንቢት አይደለም፣ ምስክሮች ናችሁ። በዚህ መነሻ ላይ ሆነን ነው የምንነጋገረው። እግዚአብሔር ያያል፣ ይሰማል። እግዚአብሔር ለሚጠይቁት መልስ ይሰጣል። ነገር ግን ጅራፍ አስቀድሞ ይጮሃል ከመግረፉ በፊት። ስለዚህ ብዙ ጩኸቶች እኛ ሳንጮህ ራሳቸው ፈጥረው የሚጮሁ፣ እኛ ወደ እነሱ ሳንሄድ እነሱ ወደኛ የሚመጡት ይሄ መለኮታዊ የእግዚአብሔር ቃል የሚሰራበት ዘመን ስለሆነ በአይናችን የምናይበት ዘመን ነው። ክብር ለእግዚአብሔር ይሁን። ዛሬ ትንሽ የምንመለከተው ስለ አማላጅ የሚለው ቃል ነው። አማላጅ የሚለው የእግዚአብሔር ቃል ከመጀመሪያው መጽሐፍ ቅዱስ ከግሪክ የተወሰደው መካከለኛ፣ አስታራቂ፣ አማላጅ የሚለው በዘመናቶች ሁሉ ውስጥ ዘመን ሲቀየር፣ ቋንቋ ሲቀየር፣ ትውልድ እየጠፋ በአዲስ ትውልድ ሲቀየር የሚቀያየሩ ነገሮች አሉ። የእግዚአብሔር ቃል ግን አይለወጥም፣ አይቀየርም፣ ዘላለማዊ ነው። ሰማይና ምድር ቢጠፉ ይቀላል። የእግዚአብሔር ቃል ከሚጠፋ ወይም የእግዚአብሔር ቃል ከሚሻር ሰማይና ምድር ቢሻሩ ቢጠፉ ይቀላል አለ ጌታ። ስለዚህ አሁን በብዙዎቻችን ውስጥ የዲያብሎስ ሽንገላ፣ የዚህ ዓለም የጨለማው ገዢ ከምድራዊ ከወደቀው አዳማዊ ሰው አባት የሆነው ዲያብሎስ የእግዚአብሔርን ቃል በመቃወም በመሸቀጥ በማስመሰልም በየዘመናቱ ብዙ ተጫውቷል። ይሄ ኢየሱስ ክርስቶስን መካከለኝነት፣ አማላጅነት፣ አስታራቂነት ሰዎች ለራሳቸው ለነፍሳቸው ቆም ብለው እንዴት ነው በምንድን ነው ብለው እግዚአብሔር ፊት ወድቀው በእግዚአብሔር ፍርድ እንዳይወድቁ እግዚአብሔር በላከው ምሕረት ስር በመሆን የእግዚአብሔርን ስጦታ የሚቀበሉበት ትልቅ ምስጢራዊ ቃል ነው። ቃሉ እንዳነበብነው ቅድም የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም
ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል ቃሉ። ሌጎስ ጥሬ ቃሉ ማለት ነው። ወገኖቼ በመጀመሪያ ይሄ ኢየሱስ አያማልድም የሚለውን የዲያብሎስ ሽንገላና ይሄ የአሪዮስ ወይንም የአውጣቄ ትምህርት ኢየሱስ አያማልድም የሚለው ትምህርት ኢትዮጵያ ውስጥ ብቻ ነው ያለው። በዓለም ላይ የቀደሙት መካከለኛው ምስራቅ ህንድን ይዘን ያሉት ኦርቶዶክሳውያን እንኳን ኦርቶዶክሶች አይደሉም፣ ከታድሶ ከማርቲን ሉተር ጀምሮ ያሉት ካቶሊኮች እንኳን ስለ ኢየሱስ ክርስቶስ አማላጅነት በደንብ ነው የሚያውቁት። በደንብ ነው ትምህርታቸው ውስጥ ሃይማኖታቸው ውስጥ ያለ። በተለያየ ሃይማኖት ውስጥ የተለያዩ የተበረዙ ቢኖሩ አንዳንዱ በጥምቀት፣ አንዳንዱ በቅዱስ ቁርባን፣ አንዳንዱ በጌታ አማላጅነት፣ አንዳንዱ በጌታ ፈራጅነት ያሉትን የሚያዛባ ትምህርት የተለያዩ ሃይማኖቶች ውስጥ አሉ። ነገር ግን የዛሬው ትልቁ የምናየው በመንፈሴ ያልኩት ያንን ነው ያየሁት። ምንድነው? ጅራፍ አስቀድሞ ይጮሃል ከመግረፉ በፊት። ጅራፉ ያለው በማን ነው? በሰውየው እጅ ነው። ነገር ግን ያለ ቦታው ወይንም የሱን ኃይል ወይሱን ዕውቀት የሱን ችሎታ ለመግለጽ ነው በሌላ በደካማው ወይንም ዝም ባለው ላይ መጥቶ እንደፈለገ አፉን የሚከፍተው እንደፈለገ የሚሆነው ማለት ነው። ስለዚህ በፕሮቴስታንትና በኦርቶዶክስ ባለው በዚህ አማላጅነት ውስጥ የፕሮቴስታንት አማኝ ኢየሱስ ክርስቶስ ለማኝ ነው ብሎ የሚያምን የለም። ለማኝ ነው፣ ኢየሱስ ለማኝ ነው። ያማልዳል የሚለውን ለማኝ ነው ብለው ራሳቸው ከልባቸው አፍልቀው ማለት ነው፣ ከራሳቸው አፍልቀው ወይንም ከጻፉት ገድላቶች አድርገው ይናገራሉ። ዲያብሎስ ከራሱ እንደሚያፈልቅ ኢየሱስ አምላክ ሆኖ እያለ ያማልዳል ካሉ አምላክ ለአምላክ ልክ እንደ ሙስሊሞች ማለት ነው የዲያብሎስን ሽንገላ እንድናየው ነው። እንዴት ይሆናል የሚሉት ትልቁ ነገር ምንድነው ብትሉ ያለው ኢየሱስ እርሱ ማን እንደሆነ አለማወቅ ነው። ክርስቶስን አለማወቅ ነው። ፍጹም ሰው ፍጹም አምላክ ነው የሚለውን ወይንም የሥላሴን ወይንም የክርስቶስን ትምህርት ባለመረዳት የሚመጡ ውዥንብሮች ናቸው። ስለዚህ በዓለም ላይ የሌለ ኢየሱስ አያማልድም የሚለው ትምህርት በኢትዮጵያ ውስጥ ነው ያለው። ጥንቲቱ የመጀመሪያው የኢትዮጵያ ክርስትና እምነት እንዲህ አልነበረም። ሌጎስ መጽሐፉን የተቀበሉ ናቸው። ሌሎቹ በተለያየ በጥምቀት በቅዱስ ቁርባን በተለያየ ነገር ላይ ልዩነትም ቢኖረን ማለት ነው። እንግዲህ መጽሐፉ ምን ይላል? በእግዚአብሔርና በሰዎች መካከል ያለ አንድ አለ፣ አንድ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ያማልዳል የሚል ማማለድ የሚለው ቃል መስዋዕት ነው። መስዋዕት ደግሞ ደም ነው። ይሄ መስዋዕት ስርኤት ደም እግዚአብሔር አስቀድሞ ባሰበው በጌታ በኢየሱስ ክርስቶስ በእሱ ላይ ሳይሆን፣ ልብ በሉኝ፣ ሳይሆን በማንነቱ በሰውነቱ ሰው ሆኖ በተገለጠበት ላይ በቀራንዮ መስቀል ላይ ከሁለት ወንበዴዎች ጋር ሲሰቀል ሁለቱም ወንበዴዎች ሰው ናቸው። እርሱ በመሃል ነው የተሰቀለው። እነኚህ ወንበዴዎች ናቸው። ጌታ ወንበዴ አይደለም። እነኚህ ሁለቱ ኃጢአተኞች ናቸው። ጌታ ኃጢአት የለበትም። ኃጢአት የለበትም ብቻ ሳይሆን
ኃጢአት አያውቀውም። ስለዚህ ማንነቱ የሥጋው ማንነቱ ለኃጢአት የሚያስከፍለውን ኃጢአት ያመጣውን ደሞዝ የኃጢአት ደሞዙ ሞት ስለሆነ አንዱ ስለ ሁሉ ሞተ ስለሚል ቃሉ የሰዎች ልጆችን የአዳም ልጆችን በመወከል በመስቀል ላይ ሞትን በሞቱ በመቅራት በሶስተኛው ቀን ሞትን ድል አድርጎ ወደ አብ ገብቶ ስራውን በፈጸመበት አብን ደስ ካሰኘ በኋላ ሐዋርያቶቹን የነገራቸው ያስተማራቸው እንዳለ ሆኖ እግዚአብሔር አባታችን ደስ ብሎት ተልእኮውንም መፈጸም ብቻ ሳይሆን ተልእኮ እንዲቀጥል ሐዋርያቶችን መርጦ እኔ ወደ አባቴ ሲሄድ አባቴን ጠይቄ መንፈስ ቅዱስን እልክላችኋለሁ እንዳለ በአብ ቀኝ በተቀመጠበት ወቅት እግዚአብሔር ደስ ብሎት በል በቀኜ ቁጭ በል የጀመርከው ስራ እስከሚፈጸም ጠላቶችን ሁሉ የእግር መርገጫ እስከማደርግልህ ድረስ በቀኜ ተቀመጥ ብሎት ጌታ ባረገ 40 ቀን 40 ሌሊት ከትንሣኤው በኋላ በምድር ከታየ በኋላ 10 ቀን ጨምሮ በአብ ዘንድ በባለ 50 መንፈስ ቅዱስን አፈሰሰው ለሐዋርያቶቹ። በዛ ኃይል ወንጌልን ይሰብካሉ። ይህንን የሚያውቅ የዚህ ዓለም ገዢ ወይንም ጌታ ኢየሱስ ክርስቶስ አብ እንደፈቀደለት ያንን ስራ ፈጸመ እንጂ ፈሪሳውያን፣ ሰዱቃውያን፣ የሕግ መምህራን፣ ሮማውያን ወይንም የተለያዩ ሰዎች ስላደረጉት ሳይሆን የትንቢት መፈጸሚያዎች ነው የሆኑት። የትንቢት መፈጸሚያዎች ነው የሆኑት። እግዚአብሔር ስራውን ፈጸመ። በልጁ በክርስቶስ ኢየሱስ ዓለም ሳይፈጠር በፊት ያቀደውን ስራ ፈጸመ። ባለፈው እንዳየነው ሰማያት፣ ፀሐይ፣ መቶ አለቃውም ሳይቀር መሰከሩ ይሄ የእግዚአብሔር ልጅ ነው ብለው። ኢየሱስ ክርስቶስ አያማልድም የሚል የዲያብሎስ ልጅ ሐሰተኛው ክርስቶስ መንፈስ ነው። ይሄ የአውጣቄ ትምህርትና የአርዮስ ትምህርት ከዛሬ 500 ዓመት በፊት የተጀመረው የክርስቶስ ኢየሱስን አምላክነት ተቀብለው ስጋውን የሚክዱ የሃይማኖት ክፍሎች እንዳሉ ሁሉ ስጋውን ደግሞ ተቀብለው አምላክነቱን የሚክዱ አሉ። በዓለም ላይ ብዙ ሃይማኖቶች አሉ። ልብ በሉኝ፣ የደረስንበት ዘመንና የእግዚአብሔር መንፈስ የእግዚአብሔር ኃይል እንዴት እንደሚሰራ እኛ ወይንም በመንፈስ ቅዱስ የተወለዱ ክርስቲያኖች ወደ ማንም ሃይማኖት አንሄድም። ሰውን ሁሉ ጌታ እንደሚወድ ሰው እንወዳለን። የምንጠላው ወይንም እኛ የምንቃወመው በጀርባቸው የሚያሰራውን የስተት ትምህርት ነው። አፍርሱ የተባል ነው። በእግዚአብሔር ሐሳብ ላይ የሚነሳውትን በሙሉ እናፈርሳለን የሚለው የጳውሎስ ትምህርት ይሄንን ነው። ስለዚህ ይሄ ኢየሱስ አያማልድም የሚለው የአርዮስ ትምህርት የአውጣቄ ትምህርት የክርስቶስ ኢየሱስን ስጋ በመስቀል ላይ በምድር ያደረገውን የሚያስክድ መንፈስ ነው። ያደረገው የሆነው ነገር በሙሉ ለኛ እንዳልተደረገ ወይንም ደግሞ አይሁዶች ጨካኞች እንደሆኑና አይሁዶች እንደሰቀሉት ይሁዳ እንደሸጠው ወይንም ሌሎች ተዋናያኖች በሙሉ ያደረጉት የእግዚአብሔር ፍቃድ ነው። መፈጸም ያለበት መንገዱ ነው። እንግዲህ የምናየው ምንድነው? በዚህ አማላጅነት ወይንም በጥምቀት ወይንም በቅዱስ ቁርባን ላይ ሰፊ መንገድ አለ። ጽድቅ የሚመስል ይሄ ጽድቅ የሚመስለው ሰፊው መንገድ
ብዙዎች ይሄዱበታል። እውነተኛው የጽድቅ መንገድ ግን ጠባብ ነው። በዛ በጠባብ መንገድ ስደት አለ፣ መከራ አለ፣ መሰደብ አለ፣ መወገር አለ። ፍጻሜው ግን አክሊል የዘላለም ሕይወት ነው። ለዚህ ነው ጌታ ቃሉን እንደሚለን ለሰው ቅን የምትመስል መንገድ አለች። እግዚአብሔር አንዳንድ ሃይማኖቶች እንደሚሉት እግዚአብሔር ለኛ በተለያየ ጻድቃን በኩል የተለያየ መግቢያ መንገድ አለን ብለው ብዙ የጨመሩት የሚያድናቸው መንገድ የሆኑ አማልክቶች አሏቸው። ቃሉ ደግሞ ሚላል አንድ መንገድ፣ አንድ ሕይወት፣ አንድ እውነት ነው ያለው። አንድ እውነት፣ አንድ መንገድ፣ አንድ ሕይወት፣ እሱም ክርስቶስ ኢየሱስ ብቻ ነው። መጽሐፍ እንደሚል እንደ እግዚአብሔር ያለ ማንም የለም ይላል። እንደ እግዚአብሔር ያለ ማንም የለም ይልና መዳን በማንም የለም ብሎ ዘጋ። እንደ እግዚአብሔር ያለ ማንም የለም፣ መዳን ደግሞ በማንም የለም። ከዳመና በታች ሰዎች እንዲድኑበት የተሰጠ ስም ክርስቶስ ኢየሱስ ብቻ። ለዚህ ቆም እንበል። ዲያብሎስ ነፍስህንም ስጋህንም የሞተውንም ስጋህን እንኳን ይፈልጋል። ዲያብሎስ ጨካኝ ነው። ነፍስህን ወስዶ ስጋህ እንኳን እንዳያርፍ ስጋህንም በሲኦል ለማስቀመጥ የሚፈልግ ነው። የሙሴን ስጋ የሙሴን ሬሳ ለመውሰድ የመጣው ዲያብሎስ ምን ያደርግለታል? አሁን ሬሳ ከመላእኩ ጋር ሙሉ ቀን ተከራከሩ። የሙሴን ሬሳ ለመውሰድ አትወስድም፣ ትወስዳለህ። መጨረሻስ እግዚአብሔር ይገስጽህ አለው መልአኩ። ጥሎት ሄደ። ሙሴም የት እንደተቀበረ ማንም አያውቅም። ወገኔ፣ ህዝቤ፣ የዚህ ዓለም ገዢ በሃይማኖት ሽፋን ልብስ ቆብ ሊያጠልቅ ይችላል፣ ከረባት ሊያጠልቅ ይችላል፣ ኢየሱስ ኢየሱስ ሊል ይችላል። በመጨረሻው ዘመን ታምራትን ሊያደርግ ይችላል። ድንቅ የመጨረሻው ትውልድ አለ ጌታ ኢየሱስ ምልክትን ይሻል። ይሄ ክፉና አመንዝራ ትውልድ አለ። አንደኛ በልቡ ክፉ ነው። ሁለተኛ አመንዝራ ማለት ምን ማለት ነው? ከእግዚአብሔር ውጪ ሌሎች አማልክትን የሚያመልክ እግዚአብሔር ይበቀለዋል። እግዚአብሔር አይቀጣም ይላሉ አንዳንድ ሰዎች። እግዚአብሔር አባታችን አይቀጣም፣ በልጁ በክርስቶስ ጨክኗል። ኃጢአትን በልጁ ላይ ጨክኖ ቀጥቶታል። እግዚአብሔር የሚቆጣ አምላክ ነው። ቃሉ ብቻ ሕይወት የሆነው የላከውን የሚያምን ብቻ። ወገኔ፣ ነፍስን አድን። አማላጅ ነው፣ አስታራቂ ነው፣ ታቦት ነው። ምን አገባ እዛ ውስጥ? ማንም እኮ ለአንተ ጠበቃ ለአንቺ ጠበቃ የሚቆም ማንም የለም። እስከ ቀብር ድረስ ነው የሚያጨበጭቡልሽ። ተቀብረሽም እኮ ዲያብሎስ ይመጣል ለስጋሽ። ለሙሴ የመጣ ለእኔ አይመጣም ብለህ ታስቢያለሽ። መጽሐፍ ምን ይላል? ነፍሳችን ክርስቶስ ኢየሱስ ባለበት በዛ ተሰውራለች። ሃሌሉያ አሜን። ለዚህ ነው ከእጄ ማንም አያወጣቸውም የሚለው። ስጋችንስ የሱን ክብር ይለብስ ዘንድ ይሄ የሞተው ስጋችን የማይሞተውን ስለሚለብስ ተሰውረዋል፣ አያገኘውም። ነፍስህንም ስጋህንም አያገኘውም። ለምን? ጌታ በሚመጣበት ጊዜ የክብሩ መገለጫ ነው ትንሣኤ። ስጋ ትነሳለህ፣ ትነጠቃለህ። በሕይወት ያለው የሞተው ደግሞ ከኛ በፊት ይሄዳል። ክብር ነው። የዲያብሎስን ሽንገላ ንቁበት። በነፍስም በስጋም ክፉ ነው። በእግዚአብሔር አምሳል ለመመሰል የነበረ ኩሩብ የነበረ የመላእክት ሁሉ አለቃ የነበረ በእግዚአብሔር ላይ የተነሳ ከወደቀ በኋላ ሰዎችን ወደ እግዚአብሔር እንዳይሄዱ በተለያየ ረቂቅ በሆነ ነገር ክርስቶስን ይዘህ ተጣበቂ። እንደነ ሲድራቅ ሚሳቅ አብድናጎ ቢያድነኝም ባያድነኝም ለቆመው ምስል አንሰግድም። ንጉሥ ሆይ ደግመህ እንዳትጠይቀን አሉ። በዚህ ጉዳይ አትጠይቀን። ዛሬም ይሄ ነው።
በክርስቶስ አማላጅነት ቤዛነት በክርስቶስ አምላክነትና ፍጹም ሰውነት አትጠይቀኝ። አልደራደርህም። ባለህበት ወደኔ አትምጣ። ወደኔ ከመጣህ እኔ እውነቱን እናገራለሁ። እውነቱ ከበራልህ ናና ስበከኝ። ይህንን ነው ያየነው። እነኚህ አባቶች ቤዛ አንድ ብቻ ነው። ክርስቶስ የሰው ቤዛ የለውም። ፍጥረት ቤዛ ሊሆን አይችልም። በመስቀል ላይ የተከፈለው ይቅር በላቸው ያለው ዳግም እስከሚመጣ ድረስ ይሰራል፣ አማላጅ ነው አሉ። እኛ ጋር መታችሁ ይህን ብትሰብኩ ሃሌሉያ ብዬ ቆሜ ነው ማጨበጭበው። የእግዚአብሔር መንፈስ እጥፍ ድርብ ሆኖ በእናንተ ላይ ይሁን። ይሄ ነው ወንጌሉ። የቦታ ልዩነት አይደለም፣ ስም አይደለም። እኔ ጴንጤ አይደለሁም። ማንም በምድራዊ ድርጅት ስም በሰማይ አይታወቅም። መታወቂያችን ክርስቶስ ኢየሱስ ብቻ ነው። ማህተሙ በስጋዬ አለ፣ ይዤው ዞራለሁ። ኢየሱስ ክርስቶስ ጌታ ነው። ሰው በልቡ አምኖ ባፉ መስክሮ ይድናል። ኢየሱስ ክርስቶስ ጌታ እንደሆነ ባፍህ ብትመሰክር እግዚአብሔር አባቱ ከሙታን እንዳስነሳው በልብ ብታምን ትድናለህ። ዓለማትን ከፈጠረበት ኃይል በላይ በትንሣኤው ኃይል ነው እግዚአብሔር የገለጠው። የትንሣኤው ልጆች ነን። አሁን የምንኖረው ህይወት በሱ ባለው ህይወት ነው። ይሄ ነው ወንጌል። በኢትዮጵያ ኦርቶዶክስ ታሪክ በየ25 ዓመቱ መጽሐፍ ቅዱስን ይቀይራሉ፣ ያትማሉ። አሁን ከ4-5 ዓመት በኋላ ያ ድሮ ያበላሹት ኢየሱስ አማላጅ ነው የሚለውን ፈራጅ ነው ያሉት በመጡት አባቶች ጫና በመንፈስ ቅዱስ ወደ ቀድሞዋ እንደምትመለስ ፍንጭ እየታየ ነው። ጌታም ደግሞ ያረገዋል። ድካሜ በዝቶ አቅም ሲያሳጣኝ ወዳጅ ምርኩዜ እየደገፍከኝ አበርቺ ሳትርቅ አጠገቤ ገበና ገልጠህ ኃጢአት ጉድለቴን ለሰው ያልነገር ሚስጥረኛዬ ልዑል እግዚአብሔር ስምህ ይባረክ። ገበና ገልጠህ ኃጢአት ጉድለቴን ለሰው ያልነገር ሚስጥረኛዬ ልዑል እግዚአብሔር ስምህ ይህንን የሚቃወም መንፈስ በዘመናት ሁሉ ከሐዋርያት ጀምሮ ጌታ እስከሚመጣ ድረስ አለ። ወደ ዛሬው ልገባ ነው። ሳንነካቸው የሚነኩን፣ ሳንሄድ ወደኛ የሚመጡበት ዘመን ያየንበት፣ እግዚአብሔርን ያመሰገንበት። ይሄው ምንድን ነው? በዓለም ላይ የሌለ ኢትዮጵያ ውስጥ ያለው ኢየሱስ ክርስቶስ አማላጅ አይደለም የሚለውን እኛ ለሄድንም እኛ ትምህርታችንን እናስተምራለን፣ ቃሉን እናስተምራለን። እነሱ በፈጠሩት ተረት ወይንም እነሱ በፈጠሩት የእግዚአብሔር ቃል ተቃውሞ በዛ ወጥመድ ውስጥ ገብተው ዛሬ በዘመናችን ሰው ቤዛ ሊሆን አይችልም። ፍጥረታዊ ሰው ቤዛ ሊሆን አይችልም። ቤዛ የሆነው ክርስቶስ ኢየሱስ ብቻ ነው።
ይሄም ቤዝነቱ በመስቀል ላይ የሚሰሩትን አያውቁምና ይቅር በላቸው በሚለው ቃል ለዘለዓለም ይቅር እያለ እያማለደ ዳግም እስከሚመለስ ድረስ ይሰራል የሚል ከኦርቶዶክስ ወደ እኛ እየመጡ ነው። እኛ ወደ እነሱ አልሄድም። እኛ ወንጌልን ነው የምንሰብከው። ይሄንን ያልኩት ለምን እንደሆነ ልንገራችሁ። ክብር ለእግዚአብሔር ይሁን። በኢትዮጵያ ኦርቶዶክስ ታሪክ በየ20 ዓመት ወይንም በ25 ዓመት መጽሐፍ ቅዱስ ያትማሉ። እግዚአብሔር በልቤ ውስጥ የሰጠኝ ይሄንን ነው። ባለፈው የዛሬ 25 ዓመት ባተሙት አማላጅ የሚለውን ፈራጅ ነው በሚል ተኩት። አሁን ይሄ የነደደው እሳት ከራሷ ከኦርቶዶክስ የሚመጡት አባቶች አማላጅ፣ አስታራቂ፣ ቤዛ ክርስቶስ ኢየሱስ ነው የሚል በአውደ ምሕረታቸው ላይ ሲሰብኩ አውደ ምሕረቱ የሰበኩበት ቦታ ልዩነት ነው እንጂ እነኚህ አባቶች ወደ ፕሮቴስታንት መጥተው ቢሰብኩ የፕሮቴስታንት አማኝ በሙሉ ሃሌሉያ አሜን ብሎ የሚቀበለው ሕያው ዘላለማዊ ቃል ነው። ስለዚህ ከ4 ዓመት ከ5 ዓመት በኋላ የኢትዮጵያ ኦርቶዶክስ ሊቃውንቶች መጽሐፍ ቅዱስን የሚያትሙበት ነው። በ25 ዓመት በ20ና በ25 ዓመት መካከል መጽሐፍ ቅዱስን ያትማሉ። ጌታ ምስክሬ ነው። ይሄን የምትሰሙኝ ኦርቶዶክሶች ወይንም የጌታ ልጆች በዚህ በተጀመርነው እኛ ሳንሄድ እነሱ ወደኛ መጥተው ጥንት ይሳደቡ የነበረው ጥንት ያቋሽሹት የነበረው ጥንት የካዱትን ክርስቶስ ፍጹም ሰው ፍጹም አምላክ ቤዛ ነው፣ አማላጅ ነው፣ አስታራቂ ነው በሚለው አሁን ከ4 ዓመት ወይ ከ5 ዓመት በኋላ የሚታተመው መጽሐፍ ይሄንን የሳቱበትን እንደገና የሚቀይሩበት ስለሆነ ክብር ለእግዚአብሔር ይሁን። አለበለዛስ የሚወጣው አባቶች እውነት የሚገለጠው እየጨመረ ስለሚሄድ እኛም ደግሞ ወደ እነሱ ሳንሄድ ባለንበት ሆነን የተገለጠውን ወንጌል ክርስቶስ ኢየሱስን ሳንጨምር ሳንቀንስ የመጨረሻው ዘመን መገለጫዎች ሐሰተኛ ነቢያትን ሳንከተል ሐዋርያው ቅዱስ ጳውሎስ እንዳለን በሐዋርያትና በነቢያት ላይ በተመሰረተችው ቤተክርስቲያን ክርስቶስን ብቻ የምንገልጥበት ዘመን ስለሆነ ይሄንን ካላስተካከለች አሁን ከ4 ዓመት ከ5 ዓመት በኋላ በሚታተመው መጽሐፍ ቅዱስ ወደ ትክክለኛው ወደ ጥንቱ ወደ አስተማረችው ወንጌል ካልተመለሰች ታቦትን በተመለከተ በአዲስ ኪዳን ታቦት እንደሌለ እንኳን በአዲስ ኪዳን በብሉይ ኪዳን መቅደሱ ከፈረሰ እስራኤላውያን ወደ ባቢሎን ከተጓዙ በኋላ 70 ዓመት ታቦት እንዳልነበራቸው እንዳላሰቡት እንዳላባዙት እንዳልሰሩት እነ ነህምያም ተመልሰው ሁለተኛው ቤተ መቅደስ በሚሰራበት ጊዜ ታቦት እንዳልነበረ የአዲስ ኪዳን ታቦታችን ክርስቶስ ኢየሱስ እንደሆነ የምንሸከመው ታቦት ሳይሆን የተሸከመንን እረኛችን ክርስቶስ እርሱ እንደሆነ ወደዛ ትምህርት ካልተመለሱ እነኚህ ብርሃን የተገለጠላቸው አባቶች በ100 እጥፍ ነው የሚበዙት። ትንቢት አይደለም፣ ጌታ ምስክሬ ነው። በቅርብ የኦርቶዶክስ አባቶች እነኚህ ክርስቶስ ቤዛ ነው፣ ክርስቶስ መካከለኛ ነው፣
ፍጡር ቤዛ አይሆንም። ስለ ክርስቶስ የሚሰብኩት የሚያስተምሩት የኦርቶዶክስ አባቶች በፕሮቴስታንት አውደ ምሕረት ላይ ቆመው ወንጌል ይሰብካሉ። ዘመኑ ይሄ ነው። ስለዚህ በዚህ አሁን በሚታተመው መጽሐፍ ሁሉንም እንደ እግዚአብሔር ቃል የቀደመችውን ኦርቶዶክስ ቤተክርስቲያን አንጡ። ለሕዝቡ ፈውስ፣ ለምድሪቷ ፈውስ የሚሆነው ከተሰቀለው ክርስቶስ በስተቀረ ሌላ መልእክት እንደማላውቅ ተረድቻለሁ አለ ጳውሎስ። ከጳውሎስ አትበልጡም። ሶስተኛ ሰማይ ደርሶ የመጣ ክርስቶስን ያየ ለእኔ መልእክቴ ክርስቶስ ነው አለ። ከዛ ውጪ መልእክት የለኝም አለ። ስለዚህ ሁላችንም ቤታችንን እናጽዳ፣ የአምልኮ ቦታችንን ልባችንንም እናጽዳ። የመጨረሻው ዘመን ነው። እህቴ የምትሰሚ እኔ ምንም ነገር አላልኩም። ክርስቶስ ይኑርሽ። እርሱ ሁሉ በሁሉ ነው። እርሱ ካለሽ ሁሉ ነገር አለ። በቃ እሱ አልፋ ኦሜጋ ሊመለክ የሚገባው ነው። በዙፋኑ ላይ ላለው ለታረደው በግ ክብር፣ ምስጋና፣ ውዳሴ ሊቀበል ይገባዋል ተብሎ ከእልፍ ሺህ እልፍ አላፋት ቅዱሳን ሽማግሌዎች በሰማይ ያከበሩት ጌታ ነው። ዛሬ በመንፈስ ቅዱስ የምናውጀው የምንናገረው እንድትድን እንድትድኝ። እውነቱ ይሄ ነው። በቃ ነፃ የሚያወጣን እውነት ይሄ ነው። ወንጌል ይሄ ነው። ወንጌል ስለ ልጁ ስለ ክርስቶስ ነው። ክብር ለመንፈስ ቅዱስ ይሁን። ጥምቀትን፣ ቅዱስ ቁርባንን፣ የጌታን መካከለኝነት፣ አስታራቂነት የአማርኛ መሸቃቀጥ አይደለም። ጌታ የሚያማልደው በደሙ ነው። በደም ውስጥ ባለ ድምፅ ነው። ከአቤል ደም የሚበልጥ ድምፅ አለው ደሙ። ያለ ደም ስርየት ስለሌለ በገዛ ደሙ ነው በእጅ ወዳልተሰራች መቅደስ የገባው ወደ ሰማይ። አዳኝ ብቻ አማላጅ ብቻ ሳይሆን ሊቀ ካህን ሆኖ ነው። የለም ሊቀ ካህን በምድር ኮርማ አርዶ ፍየል በግ አርዶ የሚገባ ሊቀ ካህን የለም። ሊቀ ካህናችን ክርስቶስ ኢየሱስ በገዛ ደሙ ገብቶ አብን ያሳረፈ ነው። ስለዚህ ይሄ አሁን ያለው ዘመን የኢትዮጵያ ኦርቶዶክሶች ምዕመኖችን ይሄ አሁን ከ4 ዓመት 5 ዓመት በኋላ የሚያትሙት መጽሐፍ በእነኚህ ሊቃውንቶች ብዙዎች እየወጡ ስለሆነ ብዙዎች እያስተማሩ ስለሆነ ያ የዛሬ 25 27 ዓመት ያበላሹት መጽሐፍ ብዙዎች የሚተረሙበት ዘመን ስለሆነ ቅዱሳኖች እንድትጸልዩላቸው ወንድሞቻችን አባቶቻችን ናቸው። ቤተ ክርስቲያን የክርስቶስ ነች፣ የማንም አይደለችም። በቤተ ክርስቲያን በክርስቶስ አካል የሚሰበከው በመንፈስ ቅዱስ ሕያው ዘላለማዊ ቃሉ ነው። ቃሉ ወደ መጀመሪያው ቃል ከዕብራይስጥ ወደ ግሪክ፣ ከግሪኩ ነው ወደ ግዕዝ። እንደውም እኮ ከአረብኛ ነው ወደ ግዕዝ። ሌላው ቀርቶ እንኳን እኮ እናታችን ጳጳሳት ትሾምልን የነበረችው ግብፅ በኢየሱስ አማላጅነት ሌላ ነገር የላቸውም። እኛ እኮ ከየት እንዳመጣ ነው አናውቅም። ስለዚህ አሁን ምን ሆነ? የማርያም ወዳጅ ነን የምትሉ ቆም በሉ ወገኖች ሆይ። ክርስቶስ ኢየሱስ የመጀመሪያ ድንቅ ታምራቱን ያደረገው በቃና ዘገሊላ ሰርግ ላይ የመጀመሪያ ታምራቱ ልብ በል የእግዚአብሔር ክብር እንዲገለጥበት ነው። በዛ እሷ ወይን አለቀባቸው ማለቱ ላይ አትቁም። የመልእክቷን መጨረሻ የቅድስት ድንግል ማርያም ያለችውን መልእክቷን ስማ። መልእክቷ ምንድን ነው? እርሱ የሚላችሁን አድርጉ። የቅድስት ማርያም በስጋ የተወለደው ኢየሱስ ክርስቶስ የእግዚአብሔር ልጅ ፍጹም ሰው ፍጹም አምላክ የሆነው እርሱ የሚላችሁን አድርጉ።
እርሱ ምን አለ? በቃሌ ኑሩ፣ በቃሌ ላይ አትጨምሩ አትቀንሱ። በዚህ ቃል ላይ የሚጨምር የሚቀንስ ለዘላለም የተረገመ ነው። ስለዚህ ምን የዲያብሎስን ሥራ አንስተው፣ የዲያብሎስን ሥራ እናፈርሳለን። ስለዚህ እኛ ሳንሄድ እነሱ ወደኛ መጥተው በቤታቸው ውስጥ ያለውን የዲያብሎስን ሥራ ሽንገላ እያፈረሱ ነው። አቡነ ገብርኤል ሌሎችም አባቶች ሰው ሥጋ ለባሽ ሰው ቤዛ ሊሆን አይችልም፣ ምትክ ሊሆን አይችልም። ለራሱ ምትክ ያስፈልገዋል፣ ለራሱ መዳን አለበት። ስለዚህ እግዚአብሔር የተቀበለው እውነተኛ ቤዛችን ምትካችን በደል ኃጢአታችንን የወሰደው የናዝሬቱ ኢየሱስ ክርስቶስ ነው። በመጨረሻ እንግዲህ ምን እንላለን አለ ሐዋርያ ጳውሎስ በሮሜ መልእክት ላይ፣ እኛ እኮ አስቀድመን አይሁዶችና ግሪኮችን ከሰናል። አሕዛቦች፣ ጣዖት አምላኪዎች፣ ያለ እግዚአብሔር ያለ ክርስቶስ የነበርን ከሳሾች፣ ድንጋይ ወርዋሪዎች፣ ተሳዳቢዎች እኛ እኮ ቀድመን አይሁዶችና ግሪኮችን ከሰናቸዋል። ከዛ ምን አለ? ሁሉም ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል፣ በአንድነት የማይጠቅሙ ሆነዋል፣ ማንም ጻድቅ የለም፣ ሁሉ በድሏል፣ ሁሉ ኃጢአተኛ ነው። የሰው ልጅ ሲባል በአንዱ በክርስቶስ ኢየሱስ ቤዛነት ብቻ እንዲሁ በእምነት በጸጋው ይድናሉ፣ ያለ ሥራ ያንተ አስተዋጽኦ ሳይኖርበት። የመስቀሉ ሥራ የሰው አስተዋጽኦ እንደሌለበት ሁሉ የእግዚአብሔር ቃል የሥጋዊና አእምሮ ሰው ሰራሽ ተረት ተረትና ትርጉም አይሰራም ነው፣ አይሰራም። ምክንያቱም መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም። የእግዚአብሔር መንፈስ ልብን ኩላሊትን ይመረምራል። የእግዚአብሔርን ቃል ሳይቀር የእግዚአብሔርን መንፈስ ይመረምራል መንፈስ ቅዱስ። ስለዚህ በዚህ መንፈስ ውስጥ መሸቀጥ፣ መሸንገል፣ መዋሸት አይቻልም። መንፈስ ቅዱስ ልብና ኩላሊትን የእግዚአብሔርን መንፈስ ሳይቀር የሚመረምር መንፈስ ቅዱስ እግዚአብሔር ነው። ስለዚህ መንፈስ ቅዱስን ይሳደባሉ ነው የሚለው። በቃሉ ላይ የሚጨምሩ የሚሸቅጡ፣ የሚክዱ የአርዮስ የአውጣቄ ትምህርት የተለያዩ ነገሮች በሃይማኖት ስም ክርስቶስን የሚቃወም መንፈስ አለ። ምን አለ ጳውሎስ? ክርስቶስን የሚያስክድ መንፈስ በእናንተ ዘንድ አይገኝ። እንደነዚህ አይነት የሚያስተምሩትን እራቁ፣ አትስሟቸው። በጌታ እንኳን የሆኑትን ምን አለ? ነፍሱ በጌታ ቀን ትጠበቅ፣ ስጋውን ግን ለዲያብሎስ አሳልፌ ነው የምሰጠው አለ። በወንጌል ይጨክናል ጳውሎስ። ጳውሎስ ጨካኝ ነው በወንጌል። ምክንያቱም የተገለጠለት ክርስቶስ ነው። የተገለጠ አይሁድነቱ አይደለም፣ ትምክትነቱ አይደለም፣ በጽድቅ መኖሩ አይደለም፣ ቢንያማዊ መሆኑ አይደለም፣ የአብርሃም ዘር መሆኑ አይደለም። ይህን ሁሉ እንደ ጉድፍ የቆጠርኩት ክርስቶስ ሲገለጥልኝ ነው አለ። ለዚህ ወንጌል አላፍርም። ይህ ወንጌል ለሚያምኑ ሁሉ ለመዳን ነው ብሎ ወንጌልን ሰበከ። ወገኖቼ ወይ ሳንሄድባቸው የመጡብን እኛ በመስመራችን የተሰቀለውን ክርስቶስ ስንሰብክ ጠላቶች፣ ተሳዳቢዎች ድንጋይ የወረወሩብን በወረወሩብን ድንጋይ እኛ መስዋዕታችንን ሰርተን ባለንበት እነሱ አሁን ወደኛ መጥተው ወንጌልን እየሰበኩ ነው። ክብር ለእግዚአብሔር ይሁን። የመጨረሻው ዘመን ይሄ ነው። ይሄ ነው።
ጳውሎስ አይሁዶችን ያላቸው ይሄ ነው። አሳፍራችኋለሁ። እግዚአብሔር የአይሁድ ብቻ ሳይሆን የአሕዛብም አምላክ ነው። እግዚአብሔር የፕሮቴስታንትስ ብቻ አይደለም፣ የኦርቶዶክስም ነው ለተገለጠላቸው። ሃይማኖት አይደለም። አሁን ህይወት ነው የምናወራው፣ ህይወት ነው የምናወራው። አማላጅ የሚለው ቃል መካከለኛ። እኛ አማላጅ አንልም። ምንድን ነው የምትሉት? አስታራቂ ነው የምንለው። ማን ነው አዚም ያደረገባቸው አለ ጳውሎስ። አስታራቂ ማለት ምን ማለት ነው? መካከል ያለ አይደለም ያስታርቀው የተጣሉትን። አማላጅስ ማለት አሁን እዚህ ላይ ያልገባን ነገር አለ አይደለ? ጠበቃነቱን፣ አስታራቂነቱን ይሄ ምናምን አማርኛውን ተውትና የሚያማልደው በደሙ ነው። በደም ውስጥ ባለው ድምፅ ነው። ሞችለታለሁ ብሎ የሚናገር ድምፅ ነው። የሚያማልደው በደሙ ነው። ያለ ደም ስርየት የለማ። ደግሞ ይሄ ደም ለአንዴም ለዘላለም በፊት ክርስቶስን ሳታውቅ ለሰራው ኃጢአት አሁን ለምትሰራውና ወደፊትም ለምትሰራው ኃጢአት በእግዚአብሔር ችሎታ በልጁ በክርስቶስ ኢየሱስ ስለመተው ነው ይላል። ተወው በቃ፣ ያለፈውን ያሁኑንም የሚመጣውን በእግዚአብሔር ችሎታ በልጁ አረፈ ነው። በቃ በልጁ አረፈ። እሱ ጌታ አባታችን በልጁ አረፈ። እኛም ደግሞ የእርሱ ልጆች ስለሆንን በመንፈስ ስለተወለድን ቃሉም ስለሚነግረን በቃሉና በመንፈሱ በጸጋው ጉልበት ዕለት ዕለት እርሱን እየናፈቅን ስር እየሰደድን ፍሬ እያፈራን ወደ ክርስቶስ ኢየሱስ የምንመስልበትን ጸጋ ሰጥቶናል። ያደረኩት ያለም ስለመዳኔ ያደረኩት ያለም ስለመዳኔ የከፈልኩት ያለም ስለመዳኔ የከፈልኩት ያለም ስለመዳኔ እንዲሁ በነፃ የዳንኩት እንዲሁ በነፃ በነፃ ነው እንዲሁ በነፃ እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ነው እንዲሁ በጸጋ። በዚች አንባላ፣ በዚች ኃጢአት አይሁንባችሁ። ስድብን አቁሙ፣ ትችትን አቁሙ። ለአንድ ዶሚኔሽን ለአንድ የሃይማኖት ተቋም አትቁሙ። ከቆማችሁ አይቀር ለክርስቶስ ለጠፉት ነፍሳት ቁሙ። ቁሚ የኔ እህት፣ የተላክሽው የተመረጥሽው ለዚህ ነው። እናንተ ከድቅድቅ ጨለማ ወደሚደነቀው ብርሃን የተጠራችሁ የንጉሥ ካህናት ልዩ ሕዝብ ናችሁ። ከነገድ ከቋንቋ ከወገን አውጥቶን አንድ አካል ፈጥሮ ቤተ ክርስቲያን እርሱን የምንመስል የእርሱን የምንናገር በራሳችን ሳይሆን በመንፈስ ቅዱስ ኃይልና ጉልበት። ክብር ለጌታ ይሁን። ለዚህ ነው ይሄ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ባለፈው ሳምንት አይተናል። አምላክ አይደለም ይላል ሙስሊሞች ክርስቶስን በአምላክ የአርዮስ ትምህርት ማለት ነው። የአውጣቄ ትምህርት ደግሞ አማላጅ አይደለም። አምላክነቱን ተቀብሎ ስጋውን ይክዳል። መጽሐፍ ሲነግረን ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ድረስ ያው ነው፣ አይለወጥም። ሁሉ በርሱ ሁሉ ለርሱ ሁሉ ከርሱ የሆነ ነው። ክብር ለመንፈስ ቅዱስ ይሁን። ስለዚህ አትሸወዱ። አማላጅነቱ በደሙ በስጋው የተደረገ ቤዛነት በጎኑ በፈሰሰው ውሃና ደም በዛች በኩል ነው አብ እጁን የላከው የመታረቂያ ኑ የሚለው። ገባህ? በዛ በተቀደደው በጎኑ ደም በክርስቶስ አትቀልድ። ክርስቶስ ሃይማኖት አይደለም፣ ህይወት ነው። እኔ ህይወት ነኝ ብሎ ህይወት ትፈልጋለህ? ህይወት ትፈልጊያለሽ?
ከዲያብሎስ ሽንገላ፣ ከመናፍቃን፣ ከአርዮስ ትምህርት፣ ከሐሰተኛ ነቢያት ተለዩ። ተለይ፣ ዘመኑ አልቋል። ሊያድን ታማኝ ነው። በእርሱ የሚያምኑትን ሁሉ ሊያድናቸው ችሏል፣ ይችላል። ፍጹም እውነተኛ ጻድቅ ነው። በዚህ ስህተት አፋችሁ አልፎ ተሳደባችሁ ከሆነ ወይንም በክርስቶስ ኢየሱስ በደሙ ቤዛነት አማላጅ፣ አስታራቂ፣ መካከለኝነት የማታምኑ አጭር ጸሎት፣ የንስሐ ጸሎት እናደርጋለን። ያለ ደም ስርየት የለም። የክርስቶስ ኢየሱስ ደም ያላማለደ ማንም አያማልድም። ለሰው ቅን የሚመስል የጽድቅ መንገድ የሚመስለው ሰፊው መንገድ መጨረሻው ሞት ነው። ወደ ቀጭኑ መንገድ ነው። ስድብ አለበት፣ ትችት አለበት፣ እስራት አለበት፣ ግርፋት አለበት። ስለ ክርስቶስ ነው። ክብር ነው፣ ክብር ነው። ያንን አግኝተ ነው፣ ያንን አግኝተ እመኛለሁ አለ ጳውሎስ። እመኛለሁ እኮ አለ ጳውሎስ ቢሆንልኝ በሞቱና በትንሣኤው እንኳን ልመሰለው እመኛለሁ አለ። የኛና የሱ ምኞት እኮ በጣም አይገናኙ። ስለዚህ ለዚህ ጌታ በተሳሳተ መንገድ ያላችሁ አጭር የንስሐ ጸሎት እናደርጋለን። ክብር ለኢየሱስ ይሁን። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባት ሆይ በልጅህ በናዝሬቱ በኢየሱስ ክርስቶስ ስም እጅግ አርጌ አመሰግናለሁ። ስለ ሕያው ቃል መንፈስ ነው። አባት ሆይ በዚህች ቀን በዚህ ሰዓት ጸሎት ወደሚሰማበት ወደማይከለከልበት ወደ ጸጋ ዙፋን በክብር በክርስቶስ ኢየሱስ ደም እቀርባለሁ። እኔ በደለኛ ኃጢአተኛ ሰው ነኝ። በማወቅም ባለማወቅም በድፍረትም የሰራሁትን ኃጢአት ይቅር በለኝ። ልጅህ አድርገህ ተቀበለኝ። ጌታ ሆይ እነሆ በሰውና በእግዚአብሔር መካከል አንድ አለ ተብሎ ብዙዎችን ተከትዬ በድያለሁ መስሎኝ ነው። ስለዚህ ያለፈው ዘመኔን በሙሉ በድያለሁ። አንተም ብቻ በድል። በክብር በክርስቶስ ኢየሱስ ደም መተላለፌን ኃጢአቴን እጠብልኝ። ልጅህ አድርገህ ተቀበለኝ። ከዚህ ቀን ጀምሮ ዓለምን፣ ሰይጣንም ራሴን ክጄ ነፍሴን በእጆችህ አሳልፌ ይሰጣል። ልጅህ አድርገህ ስለተቀበልከኝ በክብር በክርስቶስ ኢየሱስም አመሰግናለሁ። ቀሪው ዘመኔን ቃልክን አስተምረኝ፣ ጸሎት አስተምረኝ። እውነተኛ ከሆኑት ቅዱሳን ጋር ኅብረት እንዳደርግ ምሪት ስጠኝ። ልጅህ አድርገህ ስለተቀበልከኝ እጅግ አድርጌ አመሰግናለሁ። በጌታ በናዝሬቱ በኢየሱስ ክርስቶስ ስም አሜን። ያደረኩት የለም ስለ መዳኔ፣ ያደረኩት የለም ስለ መዳኔ፣ የከፈልኩት የለም ስለ መዳኔ፣ የከፈልኩት የለም ስለ መዳኔ። እንዲሁ በነፃ የዳንኩት እንዲሁ በነፃ እንዲሁ በነፃ ነው እንዲሁ በነፃ እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ነው እንዲሁ በጸጋ። ክብር ለእግዚአብሔር ይሁን። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። እንግዲህ ተመልሳችሁ በባርነት ቀንበር አትያዙ። በክርስቶስ በኃይሉ ችሎት የበረታችሁ ሁኑ። በጌታ በርቱ። የእግዚአብሔር ኃይል የሆነው መንፈስ ቅዱስ ከእናንተ ጋር ነው። ቅዱሳኖች ክርስቶስ ኢየሱስ ወደሚሰበክበት ቤተ ክርስቲያን ሂዱ። በዛ ጌታን ተከተል ትምህርት፣ ስለ ጥምቀት ትምህርት በቤተ ክርስቲያን በሽማግሌዎች መጋቢም ቢኖር ወደ ጥንቶቹ ሂዱ። ሙሉ ወንጌል
መሰረተ ክርስቶስ ቃለ ሕይወት ወንጌል ብርሃን የጥንቶቹ ይሄ ጎፈሬ ያደረገውን አይደለም። ይሄ ፓንክ ያደረገውን መነጽር አጥልቆ አክተር የሚመስሉት ጋር ትይዱ በእድሜያቸው የበሰሉ በጸሎትም በምክርም ሊያግዟችሁ ወደሚችሉ ዘመኑ ነዋ። የዘመኑ መጨረሻ መገለጫዎች ናቸው አብዛኛዎቹ። ስለዚህ ወደ ጥንቶቹ ሄዳችሁ ቁጭ ብላችሁ በጌታ ፊት ተማሩ። ጌታ መንፈስ ቅዱስ አይተዋችሁ ያከብራችኋል። እህቴ ወንድሜ በሕይወታችን ምስክር ነን። ከፋንዲያ ከወደቅንበት አንስቶ ያከበረን ጌታ ብቻ ነው። ስለዚህ ጌታ ይወዳችኋል። እኔም በክርስቶስ ፍቅር እወዳችኋለሁ። ዘመናችሁ የተባረከ ይሁን። ቅዱሳን የአባቴ ልጆች ክብር ለኢየሱስ ይሁን። በዚህ ነገር ላይ ብዙ ዓመቶች ሰምቻለሁ፣ ግን ለመጀመሪያ ጊዜ ነው ስለ ጌታ አማላጅነት ስናገር ለመጀመሪያ ጊዜ ነው። ነገር ግን ይሄንን ደግሞ ያመጣው የቅዱሳን ተሳትፎ ቅዱሳኖች በዚህ በሚዲያም ሆነ በተለያየ ቦታ ላይ ስለ ክርስቶስ የምትመሰክሩት ምንም ነቀፋ ቢበዛ አትፍሩ። ነቀፋይታ አለበት ክርስትና። እሱስ ተነቅፏል እኮ ጌታ ተነቅፏል፣ ሐዋርያቶች ተነቅፈዋል። ስለዚህ ግን ያ ተጽዕኖ ዛሬ እኛ ሳንሄድ እነሱን ወደኛ እያመጣ ስለሆነ በጥቂት ዓመታቶች ውስጥ ደግሞ ትልቅ ለውጥ ስለምናይ ይሄ ደግሞ ጸሎታችን ህዝባችን ምድራችን በወንጌል እንዲደርስ ፍቃዳችን ምኞታችን የእግዚአብሔርም ሐሳብ ስለሆነ ይሄንን ነገር ሼር አድርጉ፣ ጸልዩ። እነኛ በሌላ በኩል ያሉት አባቶች የበለጠ መገለጥ የበለጠ ድፍረት እንዲያገኙ ጸልዩላቸው። እኛም ቤታችንን እናጽዳ። ሐዋርያ ጳውሎስ አትቀበሏቸው፣ አትከተሏቸው፣ ህብረት አይኑራችሁ ከሚላቸው ጋር አናረግም። ምክንያቱም እኛ የእውነት መንፈስ ከኛ ጋር ስላለ የምንለይበት መንፈስ ቅዱስ አለን። ከመጣው ጋር አንሄድም ወገኖች ሆይ። እንሰማለን፣ ከዛ በኋላ ወንፊት አለ። መንፈስ ቅዱስ ወንፊት ነው፣ ያበጥራል። ልጆቹን አሳልፎ ለአውሬ አይሰጥም። ስለዚህ ቆም ብለን ዘመኑን እየዋጀን ከእውነት ጋር ከብርሃን ጋር እንቁም። ይህንን አብራችሁኝ ስለምታገለግሉ ጌታ ይባርካችሁ። ቅዱስ አባት ሆይ እናመሰግናለን፣ እናከብራለን። ጌታ መንፈስ ቅዱስ ሆይ አሁንም አግንነው፣ አሁንም ይድመቅ፣ ይታይ ክርስቶስ። ጌታ ሆይ እሱ በእኛ ይገለጥ፣ በድካማችን ይገለጥ። ጌታ እሱ በሚታይበት ጊዜ ነው እኛ የምንታየው። ጌታ ሆይ በነገር ሁሉ እናመሰግናለን። ለአባቶች ስለሰጠው መገለጥ ስለደረስንበት ዘመን አሁንም በተናገርነው በፊታችን በሚያደርጉት ሊቃውንቶች ጌታ ሆይ ኃይል፣ ድፍረት፣ መገለጥን ትሰጣቸው ዘንድ ሌላ መጽሐፍ ቢጻፍ ከተጻፈው ውጪ እንዳይወጡ ቅዱስ መንፈስ ያግዛቸው። የዲያብሎስ የጨለማ ሥራ በእነሱ ጭንቅላት ልብ ውስጥ ሊያስቀምጥ የፈለገው ነገር በክርስቶስ ኢየሱስም የታሰረ ይሁን፣ ለዘመናት የታሰረ ይሁን። እግዚአብሔር ሆይ ሕዝባችንን አባቶቻችንን በተለያየ ሃይማኖት ውስጥ ያሉት ወደ እውነት ሁሉ እንዲመጡ ዘመን ይሁን። በፍጻሜው ዘመን ጌታ ሆይ እኛም ወደ አንተ ከመሰብሰባችን በፊት እንድናገለግል ባለን ነገር ላይ በሕይወታችን በሁሉ ነገር ላይ እንድትሰራ እንፈቅድልሃለን። ጌታ መንፈስ ቅዱስ ሆይ ያለነው የተቀመጥነው ለዚህ ነው። እግዚአብሔር ሆይ እናመሰግናለን ስለሰጠን ጊዜ፣ ስለዚህ ሰዓት። ክብር በሰማይ ክብር በምድር ላንተ ይሁን። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና። Yeah.
እሱማ